ለምንድነው ጥሩ የሚባሉ ወንዶች በፍቅር ግንኙነት ውስጥ ደጋግመው የሚወድቁት? ለምንድነው ብዙ ጥረት አድርገህ ትክክለኛውን ነገር ተናግረህ ጥሩ ሰው ሆነ ሳለ ግን የምትፈልጋትን ሴት ቀልብ መግዛት ያልቻልከው? መልሱ አብዛኞቻችን በተማርነው የተሳሳተ መመሪያ ውስጥ ነው። ጥሩ ሁን፣ የምትፈልገውን ስጣት፣ ፍቅርህን ግለጽላት። እነዚህ ሁሉ ከፊል እውነታዎች ናቸው። ሙሉውን ምስል ግን ይደብቃሉ። ዛሬ የምንነጋገረው ስለ ሙሉ ምስል ነው። ዛሬ የምንመረምረው ስለተደበቁት ህጎች ነው። ሴቶች በአደባባይ ስለማይናገሯቸው ነገር ግን ውስጣዊ ስሜታቸው ስለሚመራባቸው ስነልቦናዊ እውነታዎች በሚቀጥሉት ጥቂት ደቂቃዎች ውስጥ ከዚህ በፊት ሰምተህ የማታውቃቸውን 10 የስነልቦና ህጎች እነግርሃለሁ። እነዚህ ህጎች እንዲሁ ምክር ብቻ አይደሉም። በሳይንስ የተደገፉ በገሃዱ ዓለም የተፈተኑና ያንተን የፍቅር ህይወት እስከ መጨረሻው የሚለውጡ መርሆች ናቸው። ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከትክ ሴቶችን የምትረዳበት መንገድ ብቻ ሳይሆን ራስንም የምትመለከትበት መነጽር ይቀየራል። ጉዟችንን እንጀምር። የመጀመሪያውና ምናልባትም በጣም ወሳኙ ህግ ይሄ ነው። አንዲትን ሴት ወደ ህይወትህ ለማስገባት ከመሞከር በፊት ህይወትን አስተካክል። ይሄ በጣም ቀላል ሊመስል ይችላል፣ ግን እስኪ በጥልቀት እንየው። አብዛኞቻችን ወንዶች ሳናውቀው ግንኙነትን እንደ ማምለጫ እንጠቀምበታለን። ከብቸኝነት ማምለጫ፣ ከዓላማ ቢስነት ማምለጫ፣ ከራሳችን ጋር ካለን ባዶነት ማምለጫ። አንዲት ሴት ስትመጣ ያንን ባዶ ቦታ ትሞላለች፣ በራስ መተማመን ትሰጠናለች፣ ህይወታችንን ሙሉ ታደርገዋለች ብለን እናስባለን። ይህ ትልቅ ስህተት ነው። ግንኙነት የማጉያ መነጽር ነው። ጥሩ ነገር ካለ ያንን አጉልቶ ያሳያል። ድክመት፣ ስንፍናና ስርዓት አልበኝነት ካለብህ ደግሞ እመነኝ ያንንም በደንብ አድርጎ አጉልቶ ያጋልጠዋል። በስነ ልቦናው ዓለም የመተካት መላምት ወይም ሰብስቲቱሽን ሃይፖቴሲስ የሚባል ጽንሰ ሐሳብ አለ። ይህ ጽንሰ ሐሳብ እንደሚለው ሰዎች አንድ ከባድ ወይም ፈታኝ የሆነ የህይወት ግብ ሲገጥማቸው ያንን ግብ ከመጋፈጥ ይልቅ በቀላሉ ሊገኝ በሚችል ሌላ ነገር ይተኩታል። ለምሳሌ የገንዘብ ችግርህን ከመፍታት፣ ጤናህን ከማስተካከል ወይም ስራህን ከማሳደግ ይልቅ የሴት ጓደኛ በመያዝ ደስተኛ ለመሆን ትሞክራለህ። ያቺ ሴት ያንተ ትልቅ ፕሮጀክት ትሆናለች። ችግሩ እዚህ ላይ ነው። ዓላማ፣ የገንዘብ አቅጣጫ፣ ስሜታዊ ቁጥጥርና ለራስህ ክብር ከሌለ ሁለት ነገሮች ይከሰታሉ። አንደኛው የተሳሳተችዋ ሴት ወደ ህይወት ትመጣለች። እሷም የራሷ ችግር ስላለባት ያንተን ድክመት ትጠቀማለች። ጉልበትህን፣ ጊዜህንና ገንዘብህን ትበላለች። ሁለት የተሰበሩ ሰዎች ጤነኛ ነገር መገንባት አይችሉም። ሁለተኛ፣ ትክክለኛዋ ሴት ብትመጣ እንኳ ከቁም ነገር አትቆጥርህም። ከፍተኛ ዋጋ ያላት ሴት የምትፈልገው አብሯት የሚገነባን እንጂ እሷ የምትገነባውን ወንድ አይደለም። እዚህ ላይ አንድ ምሳሌ ልስጣችሁ። በ19ኛው መቶ ክፍለ ዘመን የነበረውን ታዋቂውን ፈላስፋ ፍሬድሪክ ኒቼን እንውሰድ። ኒቼ በአንዱ ወቅት ሉ ሳሎሜ ከተባለች በጣም አስተዋይና ማራኪ ሴት ጋር በፍቅር ወድቆ ነበር። ነገር ግን በዛን ወቅት ኒቼ በጤና እክል፣ በገንዘብ ችግርና በብቸኝነት ተውጦ ነበር። ህይወቱ አልተስተካከለም ነበረ። ከዚያም ለሉ የጋብቻ ጥያቄ ያቀረበላት። እሷ ግን አልተቀበለችውም። ለምን? ምክንያቱም ኒቼ እሷን እንደ ማምለጫ ነበር የተመለከታት። እሷ ግን የራሱ የሆነ ጠንካራ ዓላማ ያለው ወንድ ነበር የምትፈልገው። ስለዚህ ወንድሜ መፍትሄው ምንድነው ካልክ፣ መፍትሄው እሷን ከመፈለግ በፊት ራስን መፈለግ ነው። ህይወትህን በራሱ የሚቆም የምትኮራበት ፕሮጀክት አድርገው። መርከብህን አስተካክለህ ወደብ ላይ ስታቆም ተሳፋሪዎች ለመሳፈር ይሽቀዳደማሉ። ነገር ግን እየሰመጠ ባለ መርከብ ላይ ማን ሊሳፈር ይፈልጋል? ግንኙነት የህይወትህ ኬክ ላይ የሚጨመር ክሬም ነው። ኬኩ ራሱ ግን አንተ ነህ። ሁለተኛው ህግ ከመጀመሪያው ህግ ጋር በጥብቅ የተገናኘ ነው። በራስ መተማመን የሚመጣው ከብቃት እንጂ ከሰው እውቅና ወይም ይሁንታ አይደለም። በጣም ብዙ ወንዶች በራስ መተማመንን ከውጭ ምንጭ ለማግኘት ይሞክራሉ። በተለይ ደግሞ ከሴቶች። እሷ ፈገግ ስትልልኝ፣ እሺ ስትለኝ፣ መልእክት ስትልክልኝ በራስ መተማመን ይሰማኛል ብሎ ያስባሉ። ይህ ግን በራስ መተማመን ሳይሆን ጊዜያዊ የኢጎ ጭማሪ ወይም ደግሞ ቴምፖራሪ ኢጎ ቡስት ነው። ይህ ልክ እንደ አደንዛዥ ዕፅ ነው። ስሜቱ ሲያልቅ ተጨማሪ ትፈልጋለህ። ይህ አካሄድ አደገኛ ወጥመድ ነው። በራስ መተማመንህ በሌላ ሰው ምላሽ ላይ ሲመሰረት አንተ በሹፌር ወንበር ላይ አይደለህም። አንተ ተሳፋሪ ነህ። እሷ ፈራጅ ትሆናለች፣ አንተ ደግሞ ራስን ለማስመረቅ የምትጥር ተወዳዳሪ። ይህ ደግሞ በሴቶች ዘንድ ምንም አይነት መሳሳብ አይፈጥርም። ለምን ካልክ፣ ምክንያቱ ደግሞ ሴቶች በተፈጥሯቸው መሪን እንጂ ተከታይን አይፈልጉም። እውነተኛና የማይናወጥ በራስ መተማመን የሚገነባው ከውስጥ ነው። ከምታውቀው ነገር፣ ከምትችለው ነገርና ከገነባኸው ነገር። የብቃት ዑደት ወይም ኮምፒተንስ ሉፕ የሚባል የስነ ልቦና ጽንሰ ሐሳብ አለ። አንድን ነገር ትሞክራለህ፣ ትለማመዳለህ፣ ችሎታህ ይጨምራል። ችሎታ ሲጨምር ብቃትህ ይጨምራል። ብቃትህ ሲጨምር በራስ መተማመንህ ይጨምራል። ያ በራስ መተማመን ደግሞ ሌላ አዲስ ነገር እንድትሞክር ይገፋፋል።
ለምሳሌ ጂም ቤት ሄደህ ሰውነትህን ስትገነባ የምታገኘው ጡንቻ ብቻ አይደለም፣ የምታገኘው ቃልህን የማክበር ማስረጃ ነው። ለራስህ ይሄንን አደርጋለሁ ብለህ ስታደርገው ንቃተ ህሊና ያንን ይመዘግባል። ጊታር መለማመድ ስትጀምር መጀመሪያ ላይ አስቸጋሪ ነው። ከወራት በኋላ ግን አንድን ዜማ ስትጫወት የምታገኘው ሙዚቃ ብቻ አይደለም፣ በትጋት ውጤት ማምጣት እንደሚቻል ማረጋገጫ ነው። እነዚህ ናቸው የበራስ መተማመን ጡቦች። ስኬትህ፣ የገጠሙህን ፈተናዎች፣ ያለፍክበት መንገድ፣ ያስቀመጥከውን ግብ መምታትህ። እነዚህን ስታደርግ እሷ ወደ ዓለምህ ትገባለች፣ ዓለምህ ግን አትሆንም። አንድ ብዙም የማይታወቅ ምሳሌ ልስጣችሁ። የጥናት ባለሙያዎች ቼስ ኦሊምፒያድ ላይ የሚወዳደሩ ፕሮፌሽናል ተጫዋቾችን ያጠኑ ነበር። እነዚህ ሰዎች በዓለማችን ካሉ ሰዎች ሁሉ የበለጠ የአእምሮ ብቃት ካላቸው ሰዎች መካከል ናቸው። ጥናቱ እንዳሳየው ከፍተኛ ደረጃ ያላቸው ተጫዋቾች በራስ መተማመናቸው የሚመነጨው ውድድሩን ከማሸነፋቸው ሳይሆን ለጨዋታው ካደረጉት ዝግጅትና የራሳቸውን ስትራቴጂ ከመቆጣጠራቸው ነው። ውጤቱ ከቁጥጥራቸው ውጪ ሊሆን እንደሚችል ያውቃሉ፣ ነገር ግን ብቃታቸው ከቁጥጥራቸው ውጪ አይደለም። ያንተም ህይወት እንደዛ ነው። የሷ ምላሽ ከቁጥጥርህ ውጪ ሊሆን ይችላል፣ ነገር ግን ብቃትህ፣ ዓላማህና ለራስህ ያለህ ክብር በአንተ ቁጥጥር ስር ናቸው። በራስ መተማመንህን ከዚያ ላይ ገንባ። እሺ፣ አሁን ህይወትህ ተስተካክሏል፣ በራስ መተማመንህም ከብቃትህ ይመነጫል። ሴቶች ማስተዋል ጀምረዋል። ንጹህ ነህ፣ አለባበስህ ያምራል፣ ሰውነትህ ቅርጽ ይዟል። ይህ ሁሉ በር ይከፍታል። ነገር ግን በሩን ከፍተህ ከገባህ በኋላ እንድትቆይ የሚያደርግህ ምንድን ነው? ይህ ሶስተኛው ህግ የሚገባበት ነጥብ ነው። መሳሳብ በእይታ ይጀምራል፣ ነገር ግን በስነ ልቦና ይጠናከራል። ብዙ ወንዶች የሚሰናከሉበት ትልቁ ስህተት ይሄ ነው። ጥሩ መስለው መታየትና ጥሩ ሰው መሆን ብቻ በቂ ይመስላቸዋል። አንቺ በጣም ቆንጆ ነሽ፣ በጣም አስተዋይ ነሽ እያሉ ያሞግሷታል። ያ ሁሉ ጥሩ ነው፣ ነገር ግን መሳሳብን አይፈጥርም። ለምን ካልክ፣ ምክንያቱ ደግሞ መሳሳብ የሚፈጠረው በምቾት ቀጠና ውስጥ ሳይሆን በስሜታዊ ውጥረት ወይም ኢሞሽናል ቴንሽን ውስጥ ነው። በስነ ልቦና የዛይጋርኒክ ውጤት የሚባል መርህ አለ። ይህ መርህ እንደሚለው ከሆነ የሰው አእምሮ የተጠናቀቁ ነገሮችን በቀላሉ ይረሳል፣ ያልተጠናቀቁና ያልተፈቱ ነገሮችን ግን ደጋግሞ ያስባል። አንድን ፊልም መሃል ላይ ስታቆመው ምን ሊፈጠር ነው እያልክ እንደምታስበው ማለት ነው። በግንኙነትም ውስጥ ይሄ ነገር ይሰራል። ሁልጊዜ የሚገመት፣ ሁልጊዜ ጥሩ፣ ሁልጊዜ የሚስማማ ወንድ ልክ እንደተጠናቀቀ መጽሐፍ ነው። አንዴ ከተነበበ በኋላ ወደ መደርደሪያው ይመለሳል። ነገር ግን ትንሽ ምስጢራዊ፣ ትንሽ የማይገመት ቀልድና ቁም ነገርን የሚያፈራርቅ ወንድ ከሆነ ያልተጠናቀቀ ታሪክ ነው። አእምሮዋ ይህ ሰውዬ ምንድነው ነገሩ፣ ቀጥሎ ምን ያደርግ ይሆን እያለ እንዲያስብ ያደርገዋል። ይህ ነው ስሜታዊ መሳሳብን የሚፈጥረው። ሙገሳ ብቻ ሳይሆን ተጫዋችነትንና መቀለድን ተጠቀም። ሁልጊዜም ቢሆን ስለ ራስህ በአንድ ጊዜ አትናገር። የራስህ የሆነ ህይወት፣ የራስህ የሆነ አስተሳሰብ ይኑርህ። እሷን ለማስደሰት ብቻ የምትቀየር አትሁን። ሴቶች የሚሳቡት ስሜታቸውን መለወጥ ወይም ማነቃቃት ወደሚችሉ ወንዶች ነው፣ ዝም ብለው ወደሚያመሰግኗቸው አይደለም። መሳሳብ በአጋጣሚ የሚከሰት ነገር አይደለም፣ የምታዳብረው ችሎታ ነው። አራተኛው ህግ የማህበራዊ መስተጋብርን መሰረታዊ ህግ ይነግረናል። በፍጹም አታሳድ፣ ይልቁንስ ምራ። ልዩነቱ ምንድነው? ማሳደድ ማለት የሷን ዕውቅና፣ ጊዜና ትኩረት ትለምናለህ ማለት ነው። የት ነሽ? ለምን መልስ አትሰጭኝም? እባክሽን እድል ስጭኝ። እነዚህ ሁሉ የማሳደድ ምልክቶች ናቸው። ማሳደድህ አንድ ግልጽ መልእክት ያስተላልፋል። አንቺ ከኔ የበለጠ ዋጋ አለሽ፣ አንቺ ሽልማቱ ነሽ፣ እኔ ደግሞ ተወዳዳሪው እንደማለት ነው። በሶሲዮሎጂ የዝቅተኛ ፍላጎት መርህ ወይም the principle of least interest የሚባል ጽንሰ ሐሳብ አለ። ይህ መርህ እንደሚለው በማንኛውም ግንኙነት ውስጥ አነስተኛ ፍላጎት ያለው ወይም ያለው የሚመስለው ሰው የበለጠ ቁጥጥርና ስልጣን ይኖረዋል። ስታሳድድ አንተ ከፍተኛ ፍላጎት እንዳለ በግልጽ እያሳየህ ነው። ይህ ደግሞ ያንተን ዋጋ ይቀንሰዋል። መምራት ግን የተለየ ነው። መምራት ማለት አንተ የህይወት ሹፌር ነህ ማለት ነው። አቅጣጫ አለህ። እሷን እንድትቀላቀለ ትጋብዛታለህ እንጂ እንድትመራህ አትጠይቃትም። ለዚህ ተጨባጭ ምሳሌ እንመልከት። ሰላም፣ መቼ ነው የሚመችሽ ጊዜ? ምሳሌ ጋብዝሽ ፈልጌ ነበር፣ የፈለገሽውን ቀን ንገሪኝ የሚለው ይህ የእሷን ፕሮግራም መለመን ነው። ይህን የሚል የሚያሳድድ ወንድ ነው። በአንጻሩ ሐሙስ ማታ አዲስ ተከፍቷል ወደ ተባለ ሬስቶራንት ሊሄድ አስቤያለሁ፣ ከኔ ጋር ብትመጪ ደስ ይለኛል። ይህ ግብዣ ነው። እሱ አስቀድሞ እቅዳለሁ። እሷ ብትመጣም ባትመጣም እሱ ያንን ያደርጋል። ይህ የሚመራ ወንድ ምልክት ነው። ልዩነቱ ገብቷቸዋል። የመጀመሪያው ሰው የእሷን ፍቃድ ይለምናል፣ ሁለተኛው ግን ወደ ራሱ ዓለም ይጋብዛል። ሴቶች በተፈጥሯቸው መሪን ይከተላሉ።
አስፈላጊ ሲሆን ደግሞ ወደ ኋላ ማፈግፈግ መቻል አለብህ። እሷ ፍላጎት ካላሳየች፣ ቀጠሮ ካፈረሰች ወይም የምትጫወትብህ ከሆነ ጉልበትን አታባክንም። በዝምታ ወደ ኋላ ታፈገፍጋለህ። ይህ እኔ ዋጋ አለኝ፣ ጊዜም ውድ ነው የሚል መልእክትን ያስተላልፋል። ስታሳድድ እሷ ሽልማት ትሆናለች፣ ስትመራ ግን አንተ ሽልማት ትሆናለህ። ቀጥሎ የምነግራችሁ ህግ በጣም አስፈሪ ከሆኑት እውነታዎች አንዱ ነው። የምትመርጣት የፍቅር አጋር በሚቀጥሉት 5 ዓመታት ውስጥ ማን እንደምትሆን ትወስናለች። ልታሳድግህ ወይም ልታጠፋህ ትችላለች። የተሳሳተች ሴት በአንድ ጀንበር አታጠፋህም። ጥፋቱ የሚመጣው ቀስ በቀስ ነው። ልክ እንደ ካርቦን ሞኖክሳይድ ነው። ሽታ የለውም፣ ቀለም የለውም፣ ግን ሳታውቀው ቀስ በቀስ እየገደለ ይመጣል። እንዴት? አንደኛ፣ ጊዜህን ትሰርቃለች። የማያልቁ ድራማዎችንና ጭቅጭቆችን በመፍጠር በዓላማህ ላይ ማተኮር እንዳትችል ታደርጋለች። ሁለተኛ፣ ጉልበትን ትመጣለች። በስሜታዊ ድጋፍ ስም ዘወትር ችግሮቿን ባንተ ላይ ትከምራለች፣ ላንተ ግን ምንም አትሰጥም። ሶስተኛ፣ ሰላምህን ትነሳለች። በቅናት በጥርጣሬና በመቆጣጠር የአእምሮ ሰላምህን ታሳጣሃለች። አራተኛ፣ ትኩረትን ትበታትናለች። ከጓደኞችህ ከቤተሰብህና ከህልምህ እንድትርቅ ታደርጋለች። ይህንን የሚያጠናው የስሜት ተላላፊነት ወይም ኢሞሽናል ኮንታጅን የሚባል ሳይንሳዊ መስክ አለ። ጥናቶች እንደሚያሳዩት የቅርብ አጋራችን ስሜቶች፣ ጭንቀቶችና አመለካከቶች ልክ እንደ ቫይረስ ወደኛ ይተላለፋሉ። እሷ ሁልጊዜም አሉታዊ ከሆነች አንተም አሉታዊ ትሆናለህ። ትክክለኛዋ ሴት ግን የተገላቢጦሽ ናት። እሷ የኃይል ማባዣ ትሆናለች። በዚህም አንደኛ ተልእኮውን ትደግፋለች። በህልምህ ታምናለች፣ ስትወድቅ ታበረታታለች። ሁለተኛ ጊዜህን ታከብራለች። ለዓላማህ የምትሰጠውን ጊዜ ትረዳለች፣ አታቋርጥህም። ሶስተኛ ሰላምን ታመጣለች። ከውዝግብ ይልቅ መረጋጋትን ትመርጣለች። ቤትህ የጦር ሜዳ ሳይሆን ማረፊያ ይሆናል። ስለዚህ ምርጫህ ላይ ጥንቃቄ አድርግ። በመልክ ብቻ አትምረጥ። በባህሪ ጥንካሬ፣ በአመለካከት መጣጣምና በምትሰጠው የአእምሮ ሰላም ላይ ተመስርተህ ምረጥ። ምክንያቱም የምትመርጠው ሰው የህይወትን አቅጣጫ የመቀየር ኃይል አለው። ብዙ ሰዎች ፍቅር ሁሉንም ነገር ያሸንፋል ብለው ያስባሉ። ግን አንድ ነገር አለ ፍቅርን የሚያሸንፍ፣ የክብር ማጣት። 6ኛው ህግ እንዲህ ይላል፣ ከፍቅር በፊት ክብር መረጋገጥ አለበት። አንዲት ሴት ሳታከብርህ ልትወድህ ትችላለች። በተለይ መጀመሪያ ላይ በአንተ ልትሳብ ትችላለች፣ ልትወድህ ትችላለች። ነገር ግን ከማታከብረው ወንድ ጋር በፍጹም ታማኝ ሆና አትቀጥልም። ክብር ከሌለ መሳሳብ ይሞታል። ታዋቂው የግንኙነት ተመራማሪ ዶክተር ጆን ጎትማን ለብዙ አስርተ ዓመታት በትዳር ላይ ጥናት አድርገዋል። እሳቸው እንዳገኙት ከሆነ የግንኙነት መፍረስን የሚተነብየው ቁጥር 1 ነገር ንቀት ነው። ንቀት ማለት የአክብሮት ሙሉ በሙሉ መጥፋት ነው። በሌሎች ፊት ስታሾፍብህ፣ ስትሰድብህ ወይም ደግሞ ሐሳብህን ስታንቋሽሽ ያ የንቀት ምልክት ነው። ክብር የሚመጣው ከየት ነው ካልክ፣ አንደኛ ከመስፈርቶችህ የማትቀበላቸውን ነገሮች በግልጽ ስታስቀምጥ፣ ሁለተኛ ከስሜታዊ ቁጥጥርህ በትንሽ ነገር የማትበሳጭና የማትጮህ ስትሆን፣ ሶስተኛ ከቃልህ አደርጋለሁ ያልከውን ነገር ስታደርግ። እሷ ድንበርህን ስትጥስና ምንም ሳታደርግ ስታልፋት ላንተ ያላት ክብር ይቀንሳል። ጊዜህን ሳታከብር ስትቀርና አንተን ችላ ስትልህ ክብርህ ይሸረሸራል። ክብር ልክ እንደ አካውንት ነው፣ ወይ ታስቀምጣለህ ወይ ደግሞ ታወጣለህ። ንቀት ከመከሰቱ በፊት ክብርን አስቀድም። ክብር ከሌለ ፍቅር የቆመበት መሰረት የለውም። 7ኛው ህግ ስለ ክብር የተነጋገርነውን ያጠናክርልናል። ድንበሮች ድርድር የለሽ ናቸው፣ በተለይ በመጀመሪያው ላይ። ድንበር ማለት እኔ ማን ነኝና ምን እፈቅዳለሁ የሚለውን የምታሳይበት መስመር ነው። ደካማ ድንበር ማለት ለራስህ ያለ ክብር ዝቅተኛ ነው ማለት ነው። በሶሺዮሎጂ የተሰበረ መስታወት ቲዮሪ የሚባል ንድፈ ሐሳብ አለ። ይህ ንድፈ ሐሳብ እንደሚለው ከሆነ በአንድ ህንፃ ላይ አንድ የተሰበረ መስኮት ሳይጠገን ከቀረ ብዙም ሳይቆይ ሌሎችም መስኮቶችም ይሰበራሉ። ለምን ካልክ፣ ምክንያቱ ደግሞ ያ የመጀመሪያው የተሰበረ መስኮት እዚህ ቦታ ላይ ማንም ግድ የሚሰጠው የለም የሚል መልእክትን ያስተላልፋል። በግንኙነትም ተመሳሳይ ነው። መጀመሪያ ላይ ትንሽ የአክብሮት ማጣትን ስትፈቅድ፣ ለምሳሌ ቀጠሮ አፍርሳ በቂ ምክንያት ሳትሰጥ ስትቀር፣ ወይም ደግሞ መልእክትህን አይታ ሆን ብላ ስትዘገይ አንተ ለራሴ ግድ የለኝም የሚል መልእክት እያስተላለፍክ ነው። ይህ ደግሞ ለባሰ መጥፎ ባህሪ በር ይከፍታል። ጠንካራ ድንበር ማለት መጮህ ወይም መቆጣት ማለት አይደለም። ድንበር የሚከበረው በውጤት ነው። ለምሳሌ ለመጀመሪያ ጊዜ 30 ደቂቃ አርፍዳ ብትመጣ ይቅርታ ግን ጊዜን አከብራለሁ፣ ለ15 ደቂቃ ነው የጠበቅኩት፣ ሌላ ጊዜ እንገናኝ ብለህ በእርጋታ ትሄዳለህ። ይህ ድራማ መፍጠር አይደለም። ይህ የኔ ጊዜ ውድ ነው ብሎ ማስተማር ነው።
መጀመሪያ ላይ ድንበርህን በግልጽ ስታስቀምጥ ለወደፊቱ ብዙ ክርክሮችንና የራስ ምታትን ታስቀራለህ። ከሁሉም ህጎች ሁሉ ምናልባትም በጣም ኃይለኛው ይሄ 8ኛው ነው። ስሜታዊ ቁጥጥር ታላቁ የኃይልህ ምንጭ ነው። ሴቶች በተፈጥሯቸው ወንዶችን ይፈትናሉ። ሁልጊዜ ሆን ብለው ባይሆንም ድብቁ የአእምሯቸው ክፍል ግን ያደርገዋል። ያንተን ጥንካሬና መረጋጋት ለማረጋገጥ ነው። አንተ በማዕበል ጊዜ ልትመራ የምትችል ካፒቴን መሆንክን ማወቅ ይፈልጋሉ። በቀላሉ የምትቀና ከሆነ፣ በትንሽ ነገር የምትበሳጭ ከሆነ፣ እሷ ስትርቅ የምትደነግጥ ከሆነ ፈተናውን ወደክ ማለት ነው። በጥንታዊው የስቶይክ ፍልስፍና ውስጥ አፓቲያ የሚባል ጽንሰ ሐሳብ አለ። ይህ ማለት ስሜት አልባ መሆን ማለት ሳይሆን ከቁጥጥር ውጭ በሆኑ ነገሮች አለመናወጥ ማለት ነው። የሷ ስሜት፣ የሷ ባህሪ፣ የሷ ውሳኔ እነዚህ ሁሉ ከቁጥጥር ውጭ ናቸው። አንተ መቆጣጠር የምትችለው ብቸኛው ነገር ያንተ ምላሽ ነው። እሷ ስትበሳጭ አንተ ስትረጋጋ፣ አንተ የሷ ስሜታዊ መልህቅ ትሆናለህ። ወደ አንተ ትመጣለች። ነገር ግን እሷ ስትበሳጭ አንተ ማብረህ የምትበሳጭ ከሆነ ሁለት የሚናወጡ ጀልባዎች እንጂ ወደብ የለም። ይህንን አስታውስ። አንተ ስትረጋጋ እሷ ይበልጥ ስሜታዊ ትሆናለች። ይህ በጥሩም ሆነ በመጥፎ ሊሆን ይችላል። አንተ ስሜታዊ ስትሆን እሷ ትሰለቻለች ወይም ደግሞ ትርቃለች። የአእምሮ ሰላምህን እንደ ምሽግ ጠብቀው። እውነተኛ የወንድነት ኃይል የሚመነጨው ከዚያ ነው። ወደ መጨረሻዎቹ 2 ህጎች ስንደርስ ሁሉም ነገር ወደ አንድ መሰረታዊ አስተሳሰብ ይመለሳል። 9ኛው ህግ የፍቅር ግንኙነትን ለሰው እውቅና ብለህ አትጀምር። ይህ የእጥረት አስተሳሰብ ወይም ስኬርሲቲ ማይንድሴት እና የመሙላት አስተሳሰብ ወይም አባንዳንስ ማይንድሴት ልዩነት ነው። ከእጦት ወይም ከእጥረት ስትነሳ ይህች ሴት ከሌለች ህይወቴ ባዶ ነው ብለህ ታስባለህ። ስለዚህ ማንኛውንም ባህሪ ትቀበላለህ። ከመሙላት ወይም ከአባንዳንስ ስትነሳ ግን ህይወቴ በራሱ ሙሉ ነው፣ እሷ ብትመጣ ተጨማሪ ደስታ ትሆናለች ብለህ ታስባለህ። ይህ ደግሞ መራጭ እንድትሆን ያደርግሃል። የሚመርጥ ወንድ ሁልጊዜ ማራኪ ነው። እና በመጨረሻም 10ኛው ህግ ማንኛውንም ነገር ከማሳደድ በፊት ምን እንደምትፈልግ እወቅ። ዓላማ የሌለው መርከብ በማንኛውም ነፋስ ይወሰዳል። አንተስ ጊዜያዊ ግንኙነት ነው የምትፈልገው? ትዳር ወይስ ደግሞ ጓደኝነት? ምን አይነት ባህሪ ያላት ሴት ነው የምትፈልገው? ግልጽ ካልሆንክ በማንኛውም ማዕበል ትወሰዳለህ። የማትፈልገው ግንኙነት ውስጥ ገብተህ ጊዜህንና ስሜትን ታባክናለህ። ግልጽነት ጉልበትን ይጠብቃል። እንግዲህ እነዚህ ናቸው 10 ህጎች። ዋናው መልእክት አንድ ነው። ጠንካራ፣ ማራኪና ዋጋ ያለው ወንድ ለመሆን ቁልፉ እሷን መቆጣጠር ሳይሆን ራስን መቆጣጠር ነው። ዓላማህን ስታውቅ፣ ህይወትን ስታስተካከል፣ በራስ መተማመንህን ከብቃትህ ጋር ስትገነባ፣ ድንበሮችን ስታስከብርና ስሜትን ስትቆጣጠር መሳሳብ የውጤት ጉዳይ ይሆናል እንጂ የጥረት ጉዳይ አይሆንም። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ዋጋ እንደሰጠ ተስፋ አደርጋለሁ። ከነዚህ ህጎች ውስጥ የትኛው ነው በጣም ልብን የነካው? የትኛውንስ ነው ከዛሬ ጀምረህ ተግባራዊ የምታደርገው? ከታች በኮሜንት መስጫው ላይ ጻፍልኝ። እነዚህን ለመሳሰሉት ጥልቅ ትንታኔዎችና የህይወት ለውጥ የሚያመጡ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳትረሳ፣ የደወል ምልክቷንም ተጫን። ምክንያቱም ቀጣይ የምለቀው ቪዲዮ በፍጹም ሊያመልጥህ አይገባም። እስከዚያው ድረስ ግን ራስን ገንባ፣ ንጉስ ሁን። ሰላም።